السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا ونبينا محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في دين الله حق جهاده. أما بعد إن شاء الله سلا رمضان مكنيات بمادرق عندنا የጾም አህካሞችንና እንዲሁም የረመዳን ወር ፈዲላዎችን በተመለከተ ተሚዳሰሱ ቁርአናዊ አንቀጾች የተወሰኑ እንማማራለን ማለት ነው በአላህ Subhanahu Wa Ta'ala ፍቃድ። እንግዲህ ጾምን በተመለከተ አላህ Subhanahu Wa Ta'ala በሱረቱል በቀራ ላይ እንደተናገረው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ይላል። እናንተ አማኝ ሰዎች ሆይ በእናንተ ላይ ጾም ግዴታ ተደረገባችሁ ብሎ ግዴታነቱን አወጀ። ይሄ ግዴታ ደግሞ በእናንተ ላይ ብቻ የተደረገ ሳይሆን በሁሉም ማህበረሰቦች ላይ ከዚህ በፊት ባሉ ማህበረሰቦች ላይ በሁሉም ላይ የተደረገ ነው ሲል ከማ ኩቲበ አለ الذين من قبلكم አለ። ከእናንተ በስተፊት ባሉ ሰዎች ላይ ግዴታ እንደተደረገ ሁሉ አለ። በሰው የመጣ አይከብድም የሚባለውን እንድንይዝ አደረገን ማለት ነው። በራሳችን ብቻ ወይም ደግሞ እኛ ብቻ የተለየንበት እንዳልሆነ ግልጽ አደረገልን። ማሻሻያ ይባላል። ይሄ ህጉን እያሻሻለልን ነው። በአቅማችን ስር እንደሆነ ይሄ የተሞከረ ነው፣ ሳይሞከር የቀረ አይደለም። ከዚህ በፊት እናንተ በስተፊት ያሉ ማህበረሰቦች ጹሙ ተብለው ጹመው ሞክረውታል። ተሞክሮ ያለፈ ነገር ነው ሲል እየገለጸልን ነው ማለት ነው። አህባበል ኪራም ሌላው የግዴታ የተደረገበትን ምክንያት ደግሞ እዛው ሲናገር አንቀጹ መጨረሻ ላይ ለዓለኩም ተተቁን ይላል። ይህም በእናንተ ላይ ጾም ግዴታ የተደረገባችሁ ፈሪሃ አላህነትን እንድትላበሱ ተብሎ ነው ይላል። እንግዲህ ፈሪሃ አላህነትን መላበስ የግድ ይለናል። ተቅዋ ማለት ምን ማለት ነው ወደሚለው ንግግሮች ወይም ደግሞ ሁኔታዎች፣ ትርጉሞች ስንመጣ የተለያየ ታሪፍ ሰጥተውታል። የተለያየ ታሪፍ አለው። ተቅዋ የሚለው ጥቅላዊ የሆነ ፍቹን ያው ለተከታታዮች በሚገባቸው ቋንቋ እንዲሆንላቸው ጥቅላዊ የሆነ መልእክቱን ስንረዳ ተቅዋ ማለት ወልኢዕቲማር ቢማ አመረ አላሁ ቢህ አላህ ባዘዘው ነገር መታዘዝና ወልኢንቲሃ አማ ነሃ አላሁ ዐንሁ አላህ ተከለከለው ነገር መከልከል የሚለው የተለያዩ ታሪፋቶችን አካቶና አቅፎ የሚይዝ የሆነ ገለጻው ይሆናል ማለት ነው ለተቅዋ። እንግዲህ አላህ መፍራት የሚባለውን ነገር እንድትላበሱ ተብሎ ነው ጾም በእናንተ ላይ ግዴታ የተደረገው ይላል። እንግዲህ ጾም በምንጾምበት ጊዜ የአላህን መፍራት እንዴት እናገኛለን ወደሚለው ሁኔታዎች ስንገባ ጾም እንደሚታወቀው ተመብላት ተመጠጣትና ተተለያዩ ወንጀል ተሆኑ ነገሮች መታቀብ የሚባል ነገር በውስጡ ስላለበት ሰው ልጅ ባልበላና ባልጠጣ ጊዜ የደም ቱቦው የመጥበብና እንዲሁም በውስጣችን ሸይጣን እንደፈለገ የማይንሰራራና ወይም ደግሞ እንደፈለገ የማይሽከረከር መሆኑ የተረጋገጠ ነው። ሸይጣን ብዙ ጊዜ ሰዎችን ወደ መጥፎ ነገር ይጋብዛል፣ ይጣራልና ያንን እድል እናሳጣዋለን በምንጾም ጊዜ ማለት ነው። ሸይጣን እኛን ማታለል ታልቻለ፣ እድሉን ታላገኘ እኛ ወደ መጥፎ ነገር በመሄድ ፈንታ ወደ መልካም ነገር የምንሄድበት ተጨባጭ ይፈጠራል። ከዚህ የተነሳ ተቅወላህን አላህ Subhanahu Wa Ta'ala መፍራት የሚባለውን ነገር መላበስ እንችላለን ማለት ነው። ይህ ነው እንግዲህ ተያይዞ ያለው ነገር ለዓለኩም ተተቁን። ከዚህ አንግል ለጾማችን ዋጋ መስጠት መቻል አለብን ማለት ነው። ምክንያቱም የአላህን መፍራትን የምንላበስበትና የምናገኝበት ስበብ ተደርጎ የተደነገገብን መሆኑን መገንዘብ መቻል አለብን። ከዚህም ቀጥሎ ማሻሻያት ይሰጥ አንቀጹ ላይ አያምን ማዕዱዳት ይላል። ደግሞም እነዚህ ይጹሙ የተባላችኋቸው ወቅቶች ወይም ቀናቶች አንድ ሁለት ተብለው በቁጥር የሚደረስባቸውና ጥቂት የሆኑ ቀናቶች ናቸው። እንደጀመረ ቶሎ የሚጠናቀቅ የሆነ እያለ ማሻሻያ ሰጠን። እዚህም ሁሉም ያመኑ ሰዎች ጾም በእናንተ ላይ ግዴታ ተደርጓል ሲባል የታመመም ይሁን ሰፈር የወጣም ይሁን የወር አበባ ያለባትም ይሁን ያልቻለም ይሁን የመሳሰሉትን ነገሮች ያስገባል ተብሎ እንዳይሰጋ ቀጥሎ ፈመን ካነ ሚንኩም መሪضን ከውስጣችሁ ህመምተኛ ታለ አው ዐላ ሰፈሪን ወይም በጉዞ ላይ ታለ
ቢያፈጥር ይፈቀድለታል። ነገር ግን በሱ ላይ ተሌላ ቀናቶች ማካካስና ቀዳውን ማውጣት ይጠበቅበታል። ፈዒደቱን ሚን አያሚን ኡኸር ሲል ይገልጻል ማለት ነው። ይህ እንግዲህ የጾም አሕካሞች ናቸው፣ በቁርአን ውስጥ የተቀመጡ የጾም ድንጋጌዎች ናቸው። በመጠኑ ወይም ደግሞ በተገቢው መንገድ ተረድተናቸው ልንተገብራቸው የሚገቡ የሆኑ አሕካሞች ናቸው ማለት ነው። ወዐለ ለዚነ ዩጢቁነሁ ፊድየቱን ጣዓሙ ሚስኪን፣ በነዛ ጾምን የግድ እየታገሉ የሚችሉ በሆኑ ሰዎች ላይ እንደዚህ እየታገሉ ጽሙ አንላቸውም። ይልቁንም ለእያንዳንዱ ቀን ሚስኪንን በመመገብ ካሳ መስጠት ይችላሉ። በዚህ በጾማቸው ፈንታ ጾሙ ይቀርላቸዋል ይላል። ይህም ማሻሻያ ነው ማለት ነው። የተቸገራችሁ ጽሙ የሚባሉበት ተጨባጭ የለም። የስኳር በሽታ ያለባቸው ሰዎች፣ የኤችአይቪ በሽታ ያለባቸው ሰዎች እንዲሁም ደግሞ ሌሎች በሽታዎች ይኖራሉ። ምግብ ቶልቶሎ የሚያስፈልጉ ወይም ደግሞ መድኃኒት በየሰዓቱ የሚያስፈልጋቸው ቋሚ የሆኑ ይለቃል ተብሎ የማይታሰብ የሆኑ በሽታዎች ሊኖሩ ይችላሉ። የእነዚህ በሽታ ባለቤቶችና እንዲሁም ደግሞ አዛውንትነት ደረጃ ላይ የደረሱ አሮጊትነት ደረጃ ላይ የደረሱ ሴት ወንዶች፣ ሽማግሌዎችና አሮጊቶች እነሱም አእምሯቸው የተስተካከለ ቢሆንም እንኳን ጾም መጾም የማይችሉ ናቸው። ማለትም ይችላሉ ቢባልም እንኳን የግድ ነው የሚችሉት እና ተገዳቸው ጽሙ አይንላቸውም። ይልቁንም በዛ በጾሙ ፈንታ አንዳንድ ምስኪንን ማብላት ይችላሉ ሲል ማሻሻያ ሕግ አላህ ሱብሓነሁ ወተዓላ አዛኝ የሆነ ለባሮቹ አሻሽሎ ነገረን ማለት ነው። እንግዲህ የጾም አሕካሞችን ድንጋጌዎችን በመረዳት መተግበር ይጠበቅብናል። ተኛ ተቁርአንና ተሐዲስ በተገቢው መንገድ አሕካሞችን ማወቅና መገንዘብ ያስፈልጋል ማለት ነው። ውድ ተከታታዮቻችን ፈመን ተጠወዐ ኸይረን ፈሁወ ኸይሩን ለሁ እና መልካምን የተትረፈረፈ ወይም መልካምን የሰራ ተጠውዕ ማለት በራሱ ተነሳሽነት የሚሰራ የሆነ ስራ ማለት ነው። የሶላት ሊሆን ይችላል፣ የጾም ሊሆን ይችላል፣ የሰደቃ ሊሆን ይችላል፣ የሐጅ ወይም የዑምራ ሊሆን ይችላል። ብቻ ተግደታ ውጭ የሆኑ መልካም ስራዎችን በመጨማመር የሰራ ሰው ለሱ የተሻለ ነው ይላል። ይሄ ደግሞ በተለይ ወርሃ ረመዳንን በተመለከተ ብዙ መልካም ስራዎች ትርፍ የሆኑ መልካም ስራዎች መስራት እንዳለብን ያሳያል ማለት ነው። ወአን ተሱሙ ኸይሩን ለኩም፣ መጾማችሁ ለእናንተ የበለጠና የተሻለ ነው። ኢንኩንቱም ተዕለሙነ ኸይርየተሁ ፈፍዐሉሁ፣ መልካምነቱንና በላጭነቱን የምትረዱና የምትገነዘቡ ከሆነ ተግብሩት በማለት አላህ ሱብሓነሁ ወተዓላ ይናገራል። እንግዲህ ህመምተኛ የሆነ ሰውና ጉዞ ላይ የወጣ ሰው ቢያፈጥር ማካካስ በሌላ ቀን ይችላል ታለ በኋላ ብትጾሙ ለእናንተ የተሻለ ነው ብሎ ማለቱ ህመምተኛ የሆነውና ጉዞ የወጣው ሰው መጾሙ የማያስቸግረው ከሆነ መጾሙ ተመራጭ ይሆናል ማለት ነው። መጾሙ ተመራጭ ይሆናል። ነገር ግን አለመጾም ይችላል። ምርጫው የሱ ነው። ግን ቢጾም ተመራጭ ይሆናል አቅሙታለሁ። ነገር ግን ሰፈር ላይ ሆኖና ጉዞ ላይ ሆኖና ህመምተኛ ሆኖ የሚጾመው ጾም እሱን ችግር ላይ የሚጥለውና የሚጎዳው ከሆነ አለመጾሙ የበለጠና የተሻለ ይሆናል። እንግዲህ የቁርአን አንቀጹ ወአን ተሱሙ ኸይሩን ለኩም የሚለው ለሰፈረኛውም ለህመምተኛውም ያገለግላል። መጾማችሁ የተሻለ ነው ሲል እንደው በትንሽ ህመም ምንም ማስፈጠር የሚያስችል ቢሆንም እንዲያውም በጉዞ ምክንያት ማስፈጠር የሚፈቀድ ቢሆንም ብትጾሙ ግን የበለጠና የተሻለ ነው። የተሻለ ለመሆኑ ብዙ አንግል አለው። አንደኛ በሰዓቱ ጾሙን መተግበር የአላህን ትዕዛዝ መተግበር አስገኝቷል፣ ምንም ግዴታ ባያደርግበትም በዛ ሰዓት ላይ። በሁለተኛ ደረጃ ደግሞ ቀዷ የሚያወጣበት ጊዜ ላይ መቻችለት ይችላል። ሰው ጋር መጾምና ብቻ መጾም እኩል አይደለም። አንዳንድ ጊዜ ቀዷ ሲኖርብን በሰፈርና በጉዞ ምክንያት ወይም ደግሞ በህመም ምክንያት ቀዷውን እንዴት እንደምናወጣ ሁላችንም ጋር ግልጽ ነው። ብቻውን መጾምና ከህብረት ጋር መጾም እኩል አይደለም፣ ያለን ተሳትፎ ማለት ነው። ለዛ የማናወጣበት ጊዜ ሊኖር ይችላል። ዛሬ ነገ እያልን ደግሞ ጊዜውን በወለም ዘለም አሳልፈን ሞት ሊያጋጥመን ሁሉ ይችላል። በእኛ ላይ የአላህ ሱብሓነሁ ወተዓላ ዕዳና ውዝፍ እያለብን ሳንከፍል ሞት ሊያጋጥመን ይችላል። ከዚህ አንግል መጾማችን የተሻለ ነው። ነገር ግን ጉዳት የሚያስከትል ከሆነ ጉዞ ላይ ሁነን ወይም ህመምተኛ ሁነን ጉዳት የሚያስከትል ከሆነ አለመጾማችን የተሻለ ነው። ለዚህም ሲባል ነቢዩ ዓለይሂ ሰላቱ ወሰላም በሆነ ጊዜ ሰዎች ጋቢ ነገር ወይም ልብስ ነገር እንደዚህ እንዴት ጥላ አድርገው ይዘው ተሰባስበው እየተገፋፉ አዩአቸውና ምንድነው የተከሰተው ነገር ምን ሆናችሁ ነው ብለው ሲጠይቁ ሰዎቹም ከሌ ወድቆ ነው
ጾሙን አልችል ብሎ እየሄዱ ስለነበረ ወርቆ ነው ተባለ። ያው ጾሙን አድክሞት መጾም አቅቶት ያው ወርቆ ነበረ ማለት ነው። እሱ ላይ ለፀሐይ እንደዚህ ጋቢ ነገር አድርገውለት እንደ ጥላ አጠልለውለት ተሰባስበው ነበር ያዩአቸውና በዛ ምክንያት ከዛም ነብዩ አለይሂ ሰላቱ ሰላም ምን አሉ? ለይሰ ሚነል ቢሪ አስያሙ ፊሰፈር ያሉ ተጥሩ ነገር አይቆጠርም ተመልካም ነገር ተብሎ አይታሰብም በጉዞ ላይ እያሉ መጾም ሲሉ አስተላለፉ። ይሄ ሁል ጊዜ ማለት ሳይሆን እንደዛ ግለሰብ እንደዛ የተባለበት ሐዲሱ የተነገረበት ሰበብ ስላለው ከሰበቡ ጋር ነው የምናገናኘው ማለት ነው። ለሁሉም ሰፈረኛ አይደለም ይሄን የምንተረጉመው፣ ግን ከሰፈረኞች ውስጥ ችግር ለደረሰባቸው በጾማቸው ምክንያት ጉዳት ውስጥ ለገቡ ሰዎች እነሱን በተመለከተ ሰፈር ላይ ሆነው መጾማቸው ተመልካም ነገር አይቆጠርላቸውም። አማ ሰፈር ላይ ሆኖ ችግር የማይደርስበት ከሆነ አቅሙ ታለው እሱ መጾሙ የበለጠ ነው። አንተ ሱሙ ኸይሩን ለኩም የሚለውን የቁርአን አንቀጽ እንትን እንላለን። ኢንኩንቱም ተዕለሙነ መልካምነቱንና በላጭነቱን የምታውቁ ከሆነ ስሩት በማለት አላህ ሱብሓነሁ ወተዓላ ይገልጻል ማለት ነው። እንግዲህ በዚች አጭር ቪዲዮ ለእናንተ ማስተላለፍና ማሳወቅ የሞከርነው ወይም የጀመርነው የጾም አህካሞችንና ወይም ድንጋጌዎችን ነው። አላህ ሱብሓነሁ ወተዓላ በእኛ ላይ ጾምን ግዴታ ሲያደርግ እኛን ለማስራብ ለማስጠማትና እንዲሁም ለማሰቃየት እንዳልሆነ ልንገነዘብና ልናውቅ ይገባል። አህባበል ኪራም ይልቁንም አላህ ሱብሓነሁ ወተዓላ እኛን ለውጤት ለማብቃትና የእሱን ፈሪሃ አላህነትን እንድንላበስ ተቅዋን እንድናዳብር ተቅዋን ታገኘን ደግሞ የተዘጋጀችልን ጀነትን እንድንላበስ ተማዘኑ የተነሳ ነው በእኛ ላይ ግዴታ ያደረገው። ጾምን ብቻ ሳይሆን ማንኛውንም አላህ ሱብሓነሁ ወተዓላ በእኛ ላይ ግዴታ ያደረጋቸውን ድንጋጌዎች ስንመለከት እኛን ተውርደት ጠብቀው ለውጤት ሊያበቁ መሆናቸውን መገንዘብ መቻል አለብን። አላህ ሱብሓነሁ ወተዓላ ለእኛ ስለሚያዝንልን እነዛን ለውጤት የሚያበቁንን ስራዎች ሰርተን በተገቢው መልኩ ለውጤት እንድንበቃ ስለፈለገ እንጂ እኛን ለማሰቃየት ፈልጎ እንዳልሆነ የተለያዩ አናቅጾቹ ይጠቁማሉ። እነዚህ አናቅጾች ውስጥ ለዓለኩም ተተቁን የሚለው የአላህ ሱብሓነሁ ወተዓላ ጾምን በሰዎች ላይ ግዴታ ሲያደርግ ግዴታ ያደረገበትን ምክንያትና ጥበብ ሲናገር ለተቅዋ ሲባል ነው ይለናል። እናንተን ለማስራብ ለማሰቃየት ሌላ ነገር አይደለም፣ ይልቁንም እናንተን ለመጥቀም ነው። መጠቀሚያችሁ መሆኑን ተገንዘቡት። በአግባቡ ጹሙት። ሸርጡን ጠብቁለት፣ አርካኑን ጠብቁለት። ሙፍሲዳት የሚያበላሸውን ነገር ተጠንቀቁለት፣ ሙነቂሳት የሚያጎድለውን ነገር ተጠንቀቁለት እያለን ነው ማለት ነው። ለምን መጠቀሚያችን ነው። ሰው አትርፋማ ሆንበታለሁ ላለው ስራው ደከመኝ ሰለቸኝ አይልም። ይወርጣል፣ ይወርዳል፣ ይቆፍራል፣ ያነሳል፣ የመሳሰሉ ነገራቶችን ይሰራል በተገቢው መንገድ። ለምን ትርፍ ስለሚፈልግ ማለት ነው። ስለዚህ በዚህ መልኩ ማየትና መታየት አለበት። ሌላው ማሻሻያን የሰጠን ቀጥሎ እንግዲህ ያው ቀናት ትንሾች እንዲሆኑ እንዲሁም ደግሞ ህመምተኛ ተሆኑ ጉዞ ላይ ታሉ ደግሞ አሁንም በሌላ ጊዜ መጾም ይችላሉ ተሻሻለላቸው። እንዲሁም ደግሞ ሽማግሌዎች ከሆኑ ማይለቅ በሽታ ባለቤቶች ከሆኑ ደግሞ በምግብ በመመገብ የጾሙን ማካካስ እንደሚችሉ መጾም በእነሱ ላይ ግዴታ እንደማይሆንባቸው ሁሉ አዋጁን አወጀ ማለት ነው። እነዚህ ሁሉ እንግዲህ የአላህ ሱብሓነሁ ወተዓላ አዛኝነቱንና በእኛ ላይ የሚያወጣቸው ህጎች ለእኛ ቀላልና ተችሎታችን ስር መሆናቸውን የሚጠቁሙ መሆናቸውን ያሳያል ማለት ነው። ኢባደላህ ኢንሻአላህ በሚቀጥለው ቪዲዮአችን ደግሞ ቀጣይ ከወሩ ጋር የተያያዙና ከጾም ጋር የተያያዙ ድንጋጌዎችን የቁርአን አንቀጽ ብቻ የምንለቅላችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።